በጣም ከበደቻት። ሀና ለጓደኛዋ ደውላ ህይወት እንደከበዳትና ተስፋ እንደቆረጠች ነገረችው። እሱም ደግሞ በቃ አንቺ ተስፋ ቆርሽ ማለት ነው አላት። እኔ ሳልቆርጥ ሰው አይደለሁ አለች። አንቺ ተስፋ ተቆረሽማ በጣም እውነትም ሁሉ ነገር ከብዶሻል ማለት ነው አላት። ይህንም ስትላት ሰላም መታ እንግዲህ ከሌላ ወንድ ጋር ወይም ደግሞ መጥፎ ወሬ እንደምታወራ አስመስላ ረበሸቻት። ሀና ግን የሆዷን ነው የሆዷን ብስሎትና ችግሯን ነው ከጓደኛዋ ጋር የምታወራው። ሀና ጠንካራ እንደሆነችና በጣም ብርቱ እንደሆነች ብዙዎች ይመሰክሩላታል። ነገር ግን ዛሬ ያቺ ጠንካራዋና ጀግናዋ ልጅ አልረታ ባይ የምትሆን ያተባለች ልጅ ታረታለች። ጓደኛዋም አንቺማ ተስፋ ተቆረሽ በጣም ሁሉ ነገር በቃ ከብዶሻ ማለት ነው እያላት ነበር። ሁሉም እንደሚያገኟት ጠንካራ ጎበዝ ነሽ እያሏት ነበር። እሷም ደግሞ ህይወትን ጠንካራ ሆና እንዲሁም ተመላሳ የቀን ስራ ሰርታ አባቷን ለማሳከም ከደሴ ወደ አዲስ አበባ መጣችው አባቷን ለማሳከም ነበር። እንግዲህ ሰዎቹም ቢከፉባትም ጸባያቸው ሁሉም ይችላ፣ ነገር ግን በጥንካሬዋ ጠንክራ ሰርታ አባቷን ለማሳከም ትግል ላይ ነበረች። ነገር ግን ሁሉ ነገር ሲበዛብና አንዳንድ ጊዜ ተስፋ እንቆርጣለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩ ተወዳጇ ሀና ኖላዊ ድራማ እንግዲህ እንደቀጠለ ነው። አስተማሪና ደስ የሚል በቃ መጥፎ ነገር የሌለበት በጥሞና አዳምጠ ነው በቃ አይደል ጥሩ አስተማሪ ድራማ ነው ማለት ነው። እንግዲህ እንደቀጠለ ነው። ሀና እንግዲህ ከአሰሪዎቿ ጋር እየሰራች ትገኛለች። ብትሰራም ግን ሁሉን ነገር ችላ ጠንካራ ሆና ነው። ያው ነገራቶቹ ቢከብዷትም ባይመቿትም ቤት ውስጥ ሰላም ባታገኝም እንደማንኛውም ሰራተኛ ጥንካሬዋን እያሳየች እንግዲህ ሁሉን ነገር ይቅር ብላ እየሰራች ነበር። እንግዲህ ሀና አባቷ ባለፈው ከጆሮ ጋር ሲሄድ ጆሮ እንግዲህ ያው የእጅ መጥፎ ልማድ አለበት። ጆሮን በጣም የሚያሳዝን ታሪኩ የሚያሳዝን ያለ አባት ያለ እናት ያደገና እንግዲህ የእናትና አባት ፍቅር ያጣ በጣም አሳዛኝ ያልተማረ ትምህርት መማር ሲኖርበት ያልተማረ በጣም ብዙ ችግሮችን ያተጋፈጠ ልጅ ነው ማለት ነው። በጣም ያሳዝናል። ለብቸኛ ልጅ ነው። እንግዲህ ጆሮ የሀናን አሰሪ ከምናሴ ጋር ሄዶ ምግብ ሲበሉ ባለፈው ስልኳን ሰርቋት ጆሮ ማለት ነው የሀና አባት ነበር ለአሰሪዋ ያሰጣትና ያ ነገር እነማን ናቸው ብላ እንግዲህ በጣም ግራ ገብቷን ነበር። ሀና እንግዲህ ምንድን ነው ያደረገችው? ቤት ውስጥ ደግሞ እንግዲህ ምናሴ ዶክተሩ ወደ ውጭ ሊሄድ ዶክተር እንደሚያስፈልገው ሰምታ ነበር። ባለፈው ውጤቷን አሳይታት ደላላ ሰይቱን ላሰሪዋ ነርስ ስለነበረች አገልግላ ስለምታውቅ እሱን ለመጠበቅ ወይም ደግሞ ዶክተር ለመሆን ለምናሴ ፈልጋ ዶክተሩ ወደ ውጭ ሄዳለና ሰው ፈልጊ ስላሰምታ እንግዲህ አሰሪዋን ለደላላው ደውላ ደላላው እንግዲህ የምናሴ ሁለተኛ ስራ እንድሰጣት ወይም ደግሞ በዶክተሯ በተማረችው እንድታገለግል ሁሉም መስራት እችላለሁ ብላ እንግዲህ ደላላውን ጠርታው ነበርና እንግዲህ ደላላውን ብር እንደሚያስፈልግ ታውቃለህ አይደል? ስለዚህ ይሄንን ስራ አታሳልፍብኝ እንድትጨምርልኝና የልጇም ተንከባካቢ ዶክተር ስለሚሄድ የሱን ስራ ልስራ እያለች በደላላው ጋር ጠይቃ ነበር ማለት ነው። እንግዲህ ደላላው የምናሴን እናት ወይም ደግሞ አሰሪዋን ጠይቋት ነበርና እንዴት ነው ሰራተኛ ሳልፍ የምሰጠው? ለምንድን ነው ግን እሺ ስላችሁ እንደዚህ የምትደፍሩ ብላ እሷም ደግሞ ያው አናንቃ ደላላውን ተጣልተው አባረረችው ማለት ነው። አልተቀበለችውም። እንግዲህ ሀና ያን ነገር እየጠየቀችው እምቢ እንዳለች ሲነግራት እንግዲህ ምንም ማድረግ አይቻልም ፈጣሪ ካላለ ብላ ሄደች ማለት ነው። ግን አንዲ መላ ወይም መፍትሄ አለ አላት። ምንድን ነው እሱ ስትለው አንቺ ልጁን ቀርበሽ ተንከባከቢ፣ ከዚያ በኋላ ልጁ ሲወድሽ
እናቱን ያሳምንልሻል፣ በዚህ መንገድ ሞክሪ ሲላት ነበርና ሀቀኝነቷና ፈጣሪዋን የመፍራቷ ሀይቅን ሀና ማለት ነው። በጭራሽ ይህንማ አላረግም፣ እንዴት ነው ይሄን አላረግም አለችው ማለት ነው። ምክንያቱም ከሴትየቱ ሸውጄ እንደዚህ መጥፎ ነገር አላረግም፣ እሷ ካላመነችበት እና አምና ስራውን ካላስረከበችኝ እኔ በእንደዚህ መልኩማ በሱም አላረገውም አለች ማለት ነው። በእውነት በጣም ሀቀኛ ልጅ ናት ማለት ነው። ለገንዘብና አንድ ነገር ለማገኘት በእኛ ብዙ ወንጀል እንሰራለን። ሰውን ሸውደን ጥቅማችንን አስበልጠን እንሰራለን። እኔ ሀና በጣም ነው የገረመች ማለት የዚህን ያክል ፈጣሪዋን መፍራቷ በእውነት በጣም ጎበዝና ንጹህ ልጅ ናት። እና ምንም እኮ ይሄ ኃጢአት አይደለም። አንቺ ልጁን ሀኒ እንግዲህ ደላላው በሆነ ሲስተም ልጁን ተንከባከቢው እና እሱ ያሳምናታል ብሎ እንግዲህ በዛ ሲስተም ተጠቃሚ ብላት፣ ሀኒዬ የሀቅነቷ ሀቀኛ ናት፣ ንጹህ ልጅ ናት እና ፈጣሪ እኔ ተሸሽጌ ሴትዮቷን ሸውጄ በእንደዚህ መልኩ አልሰራም ይቅር ብላ ደላላውን ሰው ሄደች ማለት ነው። ሀቀኛ ልጅ ናት በእውነት የሀቅነቷና ፈጣሪ ምን ያክል የመፍራቷ ሰውን ሸውጄ እኔ እንደዚህ ስለጥቅሜ እንትን አለን ብላ ማለት ነው። በጣም ጎበዝ ልጅ ናት። እንግዲህ ጆሮ ደግሞ ከአባቷ ጋር ጣልቶ ነበር። ያው ስልክ እንትን ብሎ ከዛ ካሰሪዋ ጋር አስደብረውት ነበር። እንግዲህ ያንን ደግሞ አጣርታ ደርሳበታለች። የሀና አባት ደግሞ ይቅርታ አላረግም በውስጥ ደላላው ይዞ ሆዶ ይቅር አድርጉለት ቢላቸውም የሀና አባት በጣም ስለተናደዱ እምቢ አሉት ማለት ነው። ነገር ግን በኋላ ላስጀብባቸው ያው ተቀመጠበት ሄዶ ፈልገው አለበት ይቅር አረጉለት ማለት ነው። ጆሮም በጣም ያሳዝናል። ያለ ቤተሰብ ነው ያደገው፣ ትምህርቱን አልተማረም እና የሀናን አባት ልክ እንደ አባት አድርጎ ነበር እየኖረ ያለው። እንደዛ ሲላቸው በጣም አላስችላቸውም ማለት ነው። ጆሮም ያሳዝናል በጣም። እንግዲህ ምንድነው ሀና የገጠማት አሰሪዋ መታ ቤት እንግዲህ ሁለተኛ የቤቴን ገባ እንዳትወጪ ለምንድነው ደላላው እንደዛ ያልሽው ብላ አስጠንቅቃ ሰጠቻ ማለት ነው። ሰላም ደግሞ እንግዲህ ሰላም ስትላት ሰላም እንኳን አትመልስም የክፋቷ ማለት ነው። ሰላም ስትላት እንግዲህ ምን ፈለግሽ ምናምን እያለች ያልሆነ ቃላት ትናገራት። እዛው መሀል አንድ ሁለት ሲባባሉ እንግዲህ ያልሆነ ነገር ተናገረቻትና እናቲቱ መታቻት ሰላም ማለት ነው። ምክንያቱም ሰራተኛ እቺ ሰው ናት እንዴ ምናምን ብቻ ያልሆነ ቃላት የምትናገረው ሰላም ንግግሯ። ሰራተኞች እኮ ሰው አይመስሉኝም አላለችም። ከዚያ እንግዲህ ይህን ስትላት መታቻት። የሰው ልጅ እንደዛ ይባል ብላ እናት መታቻት ማለት ነው። ከዚያ በኋላ ደግሞ በዛ ተናዳ ማታ ጠጥታ እንግዲህ መጣች ማለት ነው። እናት የለኝም እናቴ ናፈቀችኝ እና ነው የጠጣው ስናደድ እያለች እናት እንደሌላ ስታደርግ እናት በጣም ተረበሸኝ። ምናሴ እንግዲህ ይዞ አስተኛት ማለት ነው። ያው ምናሴ በጣም ጥሩ ልጅ ነው። ሀና እንግዲህ እኔ ልሸኝህ እንዴ ትምህርት ቤት ልሸኝህ ወይም ደግሞ ከሰዓት ስትመጣ ልቀበልህ እያለችው ነበር እና እናይቱ ብቅ አለች ማለት ነው። ሞቅ ያለ ወሬ ይዛችኋል ስትል አዎ ልሸኝህ ወይም ልቀበልህ ነው የምትለኝ ሲላት ደግሞ ሞግዚትም መሆን አስበሻል እንዴ እያለች ሀናን ተቆጣቻ ማለት ነው። ምናሴ እንግዲህ እቺ ልጅ መቆጣትሽን አታቆሚም እንዳላቆምሽም እንድናቴ እያላን ነበር ማለት ነው። ምናሴ እኔ እንኳን ተቆጣትም ስራሽን ስሪ ነው ያልኳት እንጂ ብሎ ስትለው እሱም ወደ ትምህርት ቤት ሄደማ ይብዘው ሀና እንድናገራት አይፈልግም ምናሴ በጣም አስተዋይ ልጅ ነው ማለት ነው።